ሰበር መረጃ ተወዳጆች ማንቸስተር ዩናይትድ በመጨረሻም ካርሎስ ባሌባን ከብራይተን በ60 ሲደመር 5 ሚሊዮን ፓውንድ ሂሳብ ለማስፈረም ከጫፍ ደረሰ ይለናል የዛ አትሌቲክ ዘጋቢው እጅግ ተአማኙ ዴቪድ ኦርንስተን ነው ይህንን መረጃ ያወጣው። ሁላችሁም ዩናይትዳውያን በተለይ ይሄ ልጅ ማንቸስተር ዩናይትድ ለመጫወት ፍላጎት ኖሮት ዩናይትዳውያንን ሁሉ ሳይቀር የክለቡ አመራሮችን ደውሎ እንዴት ነው አትመጡም አታስፈርሙኝም ሆይ ብሎ ዩናይትድ የመጫወት ህልም ይዞ የመጣ ልጅ ነውና ለክለቡ ባለው ፍቅር ምክንያት ብቻ ተጫዋቹ ብቃቱም እንዳለው ሆኖ ራሱን አሻሽሎ ዩናይትድን አማካይ ቦታ ላይ በደንብ ይጠቅማል ብለን የምናስበው ተጫዋች በመጨረሻም ለማንቸስተር ዩናይትድ ሊፈርም ህልሙን ሊኖር እና የዩናይትድን የ6 ቁጥር ቦታ ክፍተት ሊደፍን ካርሎስ ባሌባ ወደ ማንቸስተር ዩናይትድ ለመምጣት ተቃርቧል ተብሏል። እንኳን ደስ አላችሁ ዩናይትዳውያን። እዚህ ዜና ላይ ግን አሁን ይህን የካርሎስ ባሌባ ዝርዝር ጉዳይ አወራበታለሁ። በኢንዲካ ላይ የሆነ መረጃ ወጥቶ እሱን መረጃ ነበረ በቅድሚያ የሰራሁት አሁን በብሬኪንግ ነው የወጣው ማለት ነው ዜናው እና ሁለቱንም አቀርብላችኋለሁ። መጀመሪያ ማሰማችሁ ኢንዲካ ላይ ቀድሞ አውጥቶት የነበረውን ነው እና መረጃውን መቁረጥ አልፈለኩም። ለምን ቢባል ቤተሰቦች የሆነ ጥሩ የሆነ አንድ መረጃ ስለሚሰጣችሁ ማለት ነው። በተለይ ስለ ኢንዲካሊያ በተመለከተ እሱ ነው ቀድሞ መረጃውን ያወጣውና የዴቪድ ኦርንስተን ሁሉ አካውንት እየመሰለኝ ነው አሁን ሳስበው። ለማንኛውም ይሄን የባሌባን ዝውውር ጉዳይ በተመለከተ ኢንዲካሊያ ቀድሞ ያወጣውንም ጨምሬ በዚህ ዜና ላይ አካትቼዋለሁ። ሁሉንም ዜናዎች ግን ጥሩ መረጃዎች ስላሉት እንድትከታተሉ ነው በታላቅ አክብሮት እንዲሁ የምንጋብዘው። እንኳን ደስ አላችሁ ልላችሁ እፈልጋለሁ። ማንቸስተር ዩናይትድ ተጫዋቾቹ ተመልሰውለታል። ቤንጃሚን ሼሽኮ ተመልሷል። እንደዚሁም ማቲያስ ዴሊክት ተመልሶ ለመንበድ ሰርቷል። እነኚህ ሁለት ተጫዋቾች መመለሳቸው በጣም አስደሳች ዜና ነው። ይህን ጉዳይ ትሰማላችሁ። ከዛ የዘ አትሌቲክ ጋዜጣ መጠይቅ በትኖ የዩናይትድ ደጋፊዎችንና ጸሐፊያንን ጠየቀ። የዩናይትድን ብቻ አይደለም የ20ውንም ክለቦች ጠይቆ ፔሲሚስትና ኦፕቲሚስት በሚል እንደው ተስፈኛና ጨለምተኛ በሚል ለሁለት ከፍሎ በፐርሰንት አስቀመጠ። እናንተ በዩናይትድ ሲዝን ከመጀመሩ በፊት ቀጣይ እንደው በቡድናችሁ ተስፈኛ ናችሁ ወይንስ ደግሞ ጨለምተኛ ናችሁ? እስቲ ኮሜንት ላይ ሀሳባችሁን አካፍሉኝና እኔ የዛ አትሌቲክን ሪፖርት ውጤት እነግራችኋለሁ። ከዛ የተለያዩ አስተያየቶችም ተሰጡ። ለምሳሌ ፓትሪስ ኤቭራ፣ ጂሚ ካራገር እንዲሁም ተጫዋቻችን ሃሪ ማጓየር ቀጣይ ሲዝንን በተመለከተ ስለ ዩናይትድ ምን አይነት ሀሳብ እንዳላቸው የተናገሩትን ነገር እናነሳና የግል ሀሳቤን ደግሞ እኔም አካትታለሁ። ሲዝኑ ከመጀመሩ በፊት ዩናይትድ ምን አይነት ደረጃ ይዞ ሊያጠናቀቅ ይችላል፣ ከዩናይትድስ ምን እንጠብቅ ለሚለው የመጀመሪያው ክፍል ላይ የምናወራበት ጉዳይ ነው። ወደ ዜና እና የዝውውር መረጃዎች ስናልፍ ጄጄ ገብርኤልን ፍጹም አታገኙትም ብለዋል ዩናይትዶች። ለቼልሲ ማስጠንቀቂያ ሰጥተዋል። በጣም እርግጠኛ ናቸው በዩናይትድ ቤት ያቆዩታል ሲል አንድ ታማኝ ጋዜጠኛ ገልጾልናል። ቼልሲዎች ግን ልጁን ለማባበል ከማንቸስተር አስኮብልለው ወደ ለንደን ትውልድ ከተማው ለመውሰድ የማይፈነቅሉት ድንጋይ የለም። ምናልባት ይህ ላይ ለማስፈረም በጣም ብዙ ነገር ሊያቀርቡለት ሊያባብሉት ይችላሉ ተብሏል። እስቲ የጄጄ ገብርኤልን ጉዳይም የምናየው ይሆናል። አጥቂን በተመለከተ ናፖሊዎች የዘርክዚ ፈላጊ ሆነው ብቅ ብለዋል። ተጫዋቹ ወደ ጣሊያን ሊሄድ ነው ብሎናል ታማኙ ዲ ማርዚዮ። ይሄ ተጫዋች ከለቀቀ ዩናይትድ ደግሞ አጥቂ ተጫዋች ማስፈረሙ አይቀርም እና ሁለት አጥቂዎችን በማምጣት ዩናይትድ ሊተካው ይችላል ተብሎ አንዱ ኢቫን ቶኔ ነው ስሙ የተጠቀሰው። ከዛ ውጭ ደግሞ የክሪስታል ፓላሱ ማቴታም የዘርክዚ ምትክል ሊሆኑ ይችላሉ ተብሎ ስማቸው የተጠቀሱ ተጫዋቾች ናቸው። ዘርክዚ ዩናይትድ ሊለቅ ይችላል ድሎም ሰፊ ነው ተብሎ ተገልጿል። ማርከስ ራሽፎርድን በተመለከተ ዋይኒ ሩዲ በጣም ግልጽ የሆነ አስተያየት ሰጠ። ምን ተናገረ? እንደው ሚስጥር ነው የተናገረው፣ ቤተሰባዊ የሆነ አስተያየት ነው የሰጠው ብዬ ስላሰብኩኝ የዋይኒ ሩዲን ሀሳብ በማርከስ ራሽፎርድ ዙሪያ የተናገረውን ንግግር ወደ እናንተም እንዲሁ አደርሳለሁ። የአማካይ ዝውውርን በተመለከተ ከዝውውር በፊት ግን ስለ ብሩኖ ፈርናንዴዝ ኮንትራት ውድቅ ማድረግ የወጣውን መረጃ ምንድን ነው እውነታውስ ምኑ ጋር ነው የሚለውን እንዲሁ ውድቅ አደረገ ስለመባሉም ለየት ያለ መረጃ ከትላንት በኋላ የወጣውን እነግራችኋለሁ። ግን ዝውውሩን በተመለከተ የሮብ ዳውሰንን ሪፖርት አሁን ተመለከትኩ። በሰበርነት ዩናይትድ 7 አማካዮችን ሊያመጣ ነው ብሎ በሊስት ያስቀመጣቸው 7 ተጫዋቾች አሉ።
እና የሚያስገርሙ ስሞችን ሰማል ከዚህ በፊት የሌሉ አሁን የተመለሱ ሊስት ውስጥ እነኚህ 7 ተጫዋቾች ማን ናቸው? ዩናይትድ በድንገት እንደው በቃ አስፈረምኩ ብሎ ይፋ ሊያደርጋቸው የሚችላቸው የሚለውን እናይና በተለይ 2 ተጫዋቾች ላይ ደግሞ ትኩረት አድርገን እነኚህ 2 ተጫዋቾች የተለየ ባህሪ ስላላቸው ለዩናይትድ እንዲመጡ እንዲፈርሙ በክለቡ ምናልባት ይበልጥ ትኩረት የተሰጣቸው ተጫዋቾች ናቸው ብለን ምክንያቱን እንዲሁ ልናስረዳቸው እንሞክራለን። ብቻ እናንተ ከኛ ጋር አብራችሁን ቆዩ። ተወዳጆች ቪዲዮን ላይክ አድርጉ፣ በጣም ደስ ይለናል። ላይክ ብታደርጉልን አልጎሪዝሙ እንደወደዳችሁት ስለሚያምንና ሌሎች ብዙ ሰዎች ጋር እንደሚያደርስልን ስለሆነ እናንተም ይሄን ተገንዝባችሁ ቪዲዮን ላይክ በማድረግ እንድታግዙን አብራችሁን እንድትቆዩ ስንል በአክብሮት እንጠይቃለን። መልካም ቆይታ። ሰበር የሆነ ዜና ይዤ መጥቻለሁ። ብሬኪንግ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሃር ዊ ጎ ሶን። በቅርቡ ይሄ ዝውውር ይጠናቀቃል። ምክንያቱም ይህን ዜና የነገረን ዴቪድ ኦርንስተን ስለሆነ ኤክስክሉሲቭ በእኔ ብቻ መረጃ ባለው ዘ አትሌቲክ የዴቪድ ኦርንስተን ዘገባ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሊዛወር ዝውውሩ በጣም ከጫፍ ደርሷል። ቤተሰቦች ይህም ፕሮግራም ስሰራ የቀረስኩት ከ4 ሰዓት ጀምሮ ነው እና ዲቴል የሆኑ መረጃዎችን ዜናዎችን ማግኘት አልቻልኩም። ስለዚህ ተጫዋች ጉዳይ መስማማታቸውን መቃረባቸውን ዋጋው 60 ሲደመር 5 ወይም ከዚህ በፊት ሲወራ እንደነበረው ወደ 65 ሚሊዮን ፓውንድ ሂሳብ እንደሆነ ዝውውሩ ሊጠናቀቅ የተቃረበው በሪፖርቱ ላይ ተመልክቷል። ባየር ሙኒክ በጣም አጥብቆ ፈልጎታል። ግን ደጋግሜ ተናግሬ ነበር። እኔም እንደምታውቁት ካርሎስ ባሌባ ከዩናይትድ ውጭ ማንንም ክለብ አልፈለግም። የባየር ሙኒክን ጥያቄ ውድቅ አድርጎ ኒውካስል ዩናይትድን ጥያቄ ውድቅ አድርጎ ተጫዋቹ የዩናይትድ ዝውውሩን ለመፈጸም በጣም ተቃርቧል። በጣም ሰበር ዜና ነው። እንኳን ደስ አላችሁ ዩናይትድ 6 ቁጥር ቦታ ላይ ተጫዋች እንዲያስፈርም የምትፈልጉ ቤተሰቦቻችን፣ ዲፌንሲቭ ሚልፊልድ የሆነ ተጫዋች አትሌቲክ የሆነ ጉልበት ያለው ቢያንስ ብዙ ሜዳ ክፍሎችን ከቨር ማድረግ የሚችል በተለይ ደግሞ ከምንም በላይ ለማንቸስተር ዩናይትድ ለመጫወት ሲል ልጁ አምና በአመፅ ውስጥ የቆየ ማለት ነው ከክለቡ ሰዎች ጋር የተጋጨ እና እንደው የዩናይትድ ፍላጎቱ ሁሉ ሳይቀር አመቱን ሙሉ ጥሩ ፐርፎርም እንዳያደርግ ያከለው በጣም ለዩናይትድ ያለው ፍቅር ነው። ልጁ በተደጋጋሚ ለዩናይትድ ሰዎች ሁሉ እየደወለ ምነው ዝም አላችሁኝ፣ ምነው ዝውውሬን ረሳችሁት ወይ እያለ ሲወተውት የነበረ ልጅ ነው በነገራችሁ ላይ እና ባስቡት እስቲ ለዩናይትድ መጫወት ፈልጉ እንዲሁ ይሄ ነገር ኦን ሲሆንለት ካርሎስ ባሌባ ምን ያህል ደስተኛ ሊሆን እንደሚችል እና ለዩናይትድ እስከ ደም ጠብታው ድረስ ሜዳ ላይ ሊፋለም የሚችል ተጫዋች እንደሚሆን ምንም ጥያቄ የለውም ማለት ነው እና የካርሎስ ባሌባ ዝውውር በጣም አስደሳች ዜና ነው ማለት ነው ለዩናይትዳውያን። ለሁላችሁም እንኳን ደስ አላችሁ። ሲያዘጉን ለነበሩት በሙሉ ማለት ነው በጣም ጥሩ የሆነ ምላሽ ነው። አሁን ዩናይትድ ቀጣይ ተጨማሪ ተጫዋቾችን ይጨምራል ብለን ተስፋ እናደርጋለን። ባለፈው ካስታወሳችሁ መሸነፉ ለበጎ ነው። ምክንያቱም እነሱ ገና አየሩን አይተው ጥሩ ከተንቀሳቀሰ ቲሙ እንደው ስትራክቸሩም ጥሩ ከሆነ ተስፋ ሰጪ የሆነ እንቅስቃሴ እያደረግን ስለነበር ሊዘናጉ ነበር። የኤሲ ሚላን ሽንፈትን እኔ እንደ በጎ እንቁጠረው ብዬ ያልኳችሁ በዚህ ምክንያት ነው እና አሁን የክለቡ አመራሮች ነቃ ደንገጥ ብለው ባሌባን ማስፈረማቸው ትልቅ የሆነ ዜና ነው እና በጣም የሚያስገርመው ደግሞ እዚህ ቪዲዮ ላይ የመጀመሪያ ዜናዬን ያቀረብኩትን ሰምታችኋል አይደል? የካርሎስ ባሌባን በተመለከተ ኢንዲካሊያን ሁሉ ጠቅሼ ይኸው ከላይ ነበር ከሱ በታች ያስቀምጥኩላችሁ በምክንያት ነው ይሄንን መረጃ ማለት ነው ሰበሩን እና ካርሎስ ባሌባን በተመለከተ በደንብ እንኳን ያመንኩት ያስባለኝን መረጃ ነው ማለት ነው በዴቪድ ኦርንስተን የወጣውና አሁን እንደው ምን ማሰብ ጀመርኩ መሰላችሁ ኢንዲካሊያ የተባለው የትዊተር ገጽ በራሱ አይ ቲንክ የዴቪድ ኦርንስተን ሳይሆን አይቀርም። በካርሎስ ባሌባ ጉዳይ የመጀመሪያውን ዜና ይዞ ወጣው ኢንዲካሊያ ነው። ቀደም እንጠራጠረው ምክንያቱም አንዳንድ የሚያወራቸው ነገሮች ችግር አለባቸው ብዬ ገልጬላችሁ፣ በባሌባ ጉዳይ ግን ይህን ሰውዬ አምነዋለሁ። ለዛ ነው ዜናውን ይዤ የመጣሁትና ያቀርብኩላችሁ ብዬ በተናገርኩ በሰዓታት ውስጥ አሁን ነው ቪዲዮና ሪከርድ ያደረኩትን ኤዲት ለማድረግ በተቀመጥኩበት ነው ብሬኪንግ የወጣውና ግዴታ ቅድም የቀረስኩትንም መተው አልፈለኩም፣ ለእናንተ አካትቼዋለሁ። ስለዚህ ሁሉንም ልክ እንዳለ ኦሪጂናል እንደሆነ ከአዲሱ ዜና ጋር እንድትሰሙት ስለፈለኩኝ ነው ማለት ነው። የቅድሙን ቆርጬ ያላወጣሁት ለማለት ነው። ቤተሰቦቻችን እንኳን ደስ አላችሁ። ለማንኛውም
የተወዳጁ እንግሊዝ ፕሪምየር ሊግ ሊጀምር በይፋ 3 ቀናት ብቻ ቀርተውታል። የዝውውር መስኮቱ ደግሞ ሊዘጋ 13 ያህል ቀናት ነው የቀሩት እስከ ዴድላይን ቀን ድረስ ማለት ነው። ማንቸስተር ዩናይትድ 44 ሚሊዮን ፓውንድ ኔት ስፔንድ ወይም ደግሞ የተጣራ ወጪ በማውጣት በእንግሊዝ ፕሪምየር ሊግ ካሉ ክለቦች ቡድኑ አሁን 12 ቲሞች በልጠውት ተቀምጧል ማለት ነው። ከዩናይትድ በላይ ኔት ስፔንድ ያላቸው የእንግሊዝ ፕሪሚየር ሊግ ክለቦች 12 ሆነው ዩናይትድ በታሪኩ ማለት ነው ካለፉት 11 ያህል ዓመታት በጣም ዝቅተኛ የዝውውር ገንዘብ ያወጣበት ጊዜ አሁን ሆኗል። ላለፉት 11 ዓመታት ማንቸስተር ዩናይትድ ከፍተኛ የሆነ የዝውውር ገንዘብ ሲያወጣ ነበር፣ ግን ካለፉት 11 ዓመታት በጣም ዝቅተኛውን የዝውውር ወጪ በዚህ ክረምት የዝውውር መስኮት አውጥቶ አዲሱን ሲዝን በመጠባበቅ ላይ ነው የሚገኘው። 12 ቡድኖች ደግሞ ከዩናይትድ በላይ ወጪ አውጥተው ቡድናቸውን በደንብ አጠናክረው የአዲሱን ፕሪሚየር ሊግ ሲዝን ጨዋታዎች ጅማሮ በመጠባበቅ ላይ ይገኛሉ ማለት ነው። አሁን የዩናይትድ ደጋፊዎች በጣም እንግዲህ ዳርክ የሆነ ጨለማ ውስጥ ገብተዋል። በተለይ በመላው ዓለም ላይ የሚገኙ አሁን የክለቡ አመራሮች ላይ ጥያቄ ማንሳት ጀምረዋል። ቡድኑ ለምንድን ነው ያልተጠናከረው የሚሉ ጥያቄዎችና የነ ኢኔዮስን ቁርጠኝነት እንዲሁም ያላቸውን አምቢሽን መጠየቅ ጀምረዋል። በእርግጥ 14 ቀናት ለዝውውር በጣም ብዙ ነው። ኦልሞስት 2 ሳምንት ማለት ነው። ብዙ ዝውውሮች በተለይ ባክግራውንድ ከተሰራባቸው ሊፈጸሙ በፍጥነት ሊጠናቀቁ ይችላሉ። አሁንም ቢሆን ክለቡ ጊዜ ያለው ቡድኑን ማጠናከር፣ ማይክል ካሪክንም ለመደገፍ በቂ የሆነ ቀናት ስላሉ እንደው ምክንያት ማቅረብ አያስፈልግም። ስለዚህ ግሌዘሮች አሁን እና ኢኔዮሶች ቡድኑን ለማጠናከር ምን ያደርጉለታል ማይክል ካሪክ የሚለውን አብረን የምናይ ነው የሚሆነው። በእርግጥ ዜናዎች አሉን፣ በርካታ ዜናዎች፣ እነሱን ወደ እናንተ የምናደርስ ይሆናል። ለዩናይትድ ደጋፊዎች ትልቁ ስጋት ግን እንደው ተጫዋች አለማስፈረማቸው ብቻ ሳይሆን ቡድኑ አሁን ያለው የስኳድ ጥልቀትና የጤንነትም ሁኔታ ለደጋፊዎች በጣም አሳሳቢ ነው። ለምሳሌ 6 ያህል ተጫዋቾች በጉዳት የሚታመሱ ናቸው። ለምሳሌ ዩሪ ቲልማንስ ባለፈው ሲዝን በአስቶን ቪላ ሙሉ ለሙሉ ሲዝኑን ሙሉ ከጉዳት ነፃ ሆኖ አላሳለፈም። ተጫዋቹ የጉዳት ሂስትሪ ኖሮበት ነው ወደ ማንቸስተር ዩናይትድ የተዛወረው። ሜሰን ማውንት የምታውቁት ነው፣ ሸክላ ብለው ይገልጹታል ብዙ ሰዎች። ተጫዋቹ ገና በፕሪሲዝን ጥሩ ተንቀሳቀሰ፣ ይህ ልጅ ይጠቅማል ዩናይትድን ተብሎ ሲታሰብ የዩናይትድ አመራሮች በጣም በሚያስገርም መልኩ ሜሰን ማውንት በጥልቅ አማካይነት መጫወት ይችላል፣ ስለዚህ ሌላ ሶስተኛ አማካይ አንጨምርም ብለው ባሰቡበት በጥቂት በጣት በሚቆጠሩ ቀናት ውስጥ ተጫዋቹ ተጎዳ ተባለና አሁን እንደውም ጉዳቱ ተጫዋቹ ሰሞኑን ልምምድ ሁሉ አልሰራም እና እንደው ደህና ነው፣ ይህን ያህል አሳሳቢ ጉዳት አይደለም የደረሰበት ተብሎ መረጃ እንዲወጣ ተደረገ። ግን የሚያስገርማችሁ ከ4 እስከ 6 ሳምንታት ድረስ ተጫዋቹ ከሜዳ እንደሚርቅ ነው መረጃዎች የጠቆሙት ማለት ነው። ይሄ ማለት ዞሮ ዞሮ ሜሰን ማውንት አሁንም ቢሆን ከሲዝኑ ከምናደርጋቸው ጨዋታዎች እንደው ሩቡን ያህል እንኳን ዩናይትድን ማያገለግል አማካይ እንደሆነ ማሰብ ትችላላችሁ። ኢማጂን እንግዲህ የክለቡ አመራሮች በቃ ሶስተኛ አማካይ አያስፈልገንም ሜሰን ማውንት አለልን ብለው ያሉት የተማመኑበት ተጫዋች ነው። ሌክሳንድሮ ማርቲኔዝ እንደምታውቁት ነው ለዩናይትድ ከፈረመ ጊዜ ጀምሮ ግማሹን የኮንትራቱን ጊዜ በጉዳት በተለይ ደግሞ በኤሲኤል ጉዳት ያሳለፈ ልጅ ነው። ሉክ ሾው ደግሞ መቼ እንደሚጎዳ የማይታወቅ በእርግጥ አሁን ሙሉ ጤነኛ ሆኖ ለቡድኑን እያገለገለ ነው። የብቃት ችግር አለበት። ቡድኑን እንደው በማጥቃት ደረጃ በመከላከልም ደረጃ በአግባቡ ሚናውን ይወጣል ተብሎ የሚታሰብ ተጫዋች አይደለም። ይህም ተጫዋች ጉዳት ሂስትሪው በጣም ከባድ ነው፣ መጥፎ ነው፣ አደጋ ነው፣ ስጋት አለው። ማቲያስ ዴሊክት ደግሞ ከ6 ከ7 ወራት ቆይታ በኋላ ቀዶ ጥገና ተደርጎለት ትላንት ልምምድ መስራት ጀምሯል። ቤንጃሚን ሼሽኮም በተመሳሳይ መልኩ ጉዳት ነው ተብሏል። በጣም ዲቴል የሆነ ነገር የለም። ስለዚህ ተጫዋች ጉዳት ጥልቀትና ለምን ተጫዋቹ በፕሪሲዝን እንዳልተሳተፈ ክለቡ እንደው በጉዳት ሰበብ ቢገልጸውም ለደጋፊው ግልጽ የሆነ ነገር የለም እና እነኚህ ሁሉ ተጫዋቾች አሁን በማንቸስተር ዩናይትድ የፕሪሚየር ሊግ ጅማሮ ላይ በየትኛውም ሰዓት ሊጎዱ የሚችሉ ወይም አሁን የተጎዱ ተጫዋቾች ናቸው። ታዲያ ክለቡ እነኚህን ሁሉ ችግሮች ይዞ ነው አዲሱን ሲዝን ለመጀመር ተስፋ ያደረገው። እናንተ በዚህ የዩናይትድ ስብስብ እንደው ሌላ ተጫዋች ማስፈርሙ አይቀርም ብለን እናስባለን። ዜናዎችም አሉ እናደርሳቸዋለን። ግን እናንተ ዩናይትድ አሁን ባለበት በዚህ ሁኔታ በፕሪሚየር ሊጉ ጥሩ ተፎካካሪ መሆን ይችላል ወይ ብላችሁ ታስባላችሁ? ቤተሰቦቻችን ሀሳባችሁን
በኮሜንት በአስተያየትም እንዲሆን እንድትገልጹልን እንጠይቃለን። አሁን ግን ዘአትሌቲክ ጋዜጣ አንድ ያወጣውን ይፋ ያደረገውን ሪፖርት ልንገራችሁ። ይሄ የዘአትሌቲክ ሪፖርት ደጋፊዎችን የጠየቀ ነው። በመላው ዓለም የሚገኙ የእንግሊዝ 20 ክለቦችን ደጋፊዎች ዘአትሌቲክ ቃለ መጠይቅ እንደዚሁ ሰጠ። ከዛ ውጭ ደግሞ የተለያዩ የእግር ኳስ ጸሐፊያንን ሀሳብ ነው የወሰደው። ምን ብሎ ነው የጠየቃቸው? በዚህ በመጪው ሲዝን ላይ በክለባችሁ እንደው እምነት አላችሁ ሆይ? ኦፕቲሚስቲክ ናችሁ ወይንስ ደግሞ ፔሲሚስት ናችሁ ክለባችሁን በተመለከተ በሚል ነው ለደጋፊዎቹ ጥያቄ ያቀረበው ማለት ነው። በጣም ያስገረመኝ ነገር ግን ምን መሰላችሁ ቤተሰቦች፣ እናንተ የራሳችሁን ነገር ኮሜንት አድርጉ። የዘአትሌቲክ ውጤት ደግሞ ምን ይላል? ማንቸስተር ዩናይትድ ደጋፊዎች 87 በመቶ የተወሰደው ሳምፕል ምን ያህል እንደሆነ ምናምን ገብቼ ቼክ አላደረግኩትም ማለት ነው። አሁን አጠቃላይ የሆነውን ቁጥር ነው የምነግራችሁ። ምክንያቱም ዘአትሌቲክ ይሄ በክፍያ ስለሆነ የሚነበበው በራሱ ዲቴሉን ቼክ አላደረግኩም። ምክንያቱም ያው ኢትዮጵያ ውስጥ ነው መክፈል አስቸጋሪ ነው ታውቃላችሁ። የዩናይትድ 87% ደጋፊዎች ቡድኑ ላይ እምነት አላቸው ማለት ተስፈኛ ናቸው ብለን እንግለጸው። ኦፕቲሚስቲክ ናቸው ይላል። ፔሲሚስት የሆኑት በቁጥር ሲገለጹ ግን 13% የሚሆኑት የዩናይትድ ደጋፊዎች ናቸው ይላል። ይሄ የዘአትሌቲክ ውጤት ነው ቤተሰቦቻችን። እና በእንግሊዝ ፕሪሚየር ሊግ አሁን ዩናይትድ በደጋፊዎች ተስፈኝነት 10ኛ ደረጃ ላይ ተቀምጧል ማለት ነው። በጣም ተስፈኛ የሆኑ ደጋፊዎች የሊድስ ዩናይትድ ደጋፊዎች ናቸው። በጣም የሚያስገርመው 99 በመቶ በቡድናቸው በጣም ተስፈኛ ናቸው። ያው ቲሙ ለሊድስ ዩናይትድ ስንል ቲሙ ይወርዳል ምናምን ብለው አያስቡም ማለት ነው። ጥሩ ተፎካካሪ እንደሚሆን ያስባሉ። 1% ብቻ ነው ማለት ነው ኦፕቲሚስቲክ። ከ10 ሰው አንዱ ብቻ አይ ሊድስ ዩናይትድ እንደው በፕሪሚየር ሊጉ ሊወርድ ይችላል ብሎ የሚሰጋ ሰው ነው ማለት ነው። አስቶን ቪላ ሁለተኛ ፔሲሚስት 96%፣ ኖቲንግሃም ፎረስት ሶስተኛ 96%፣ ብሬንፎርድ 95% ነው አራተኛ፣ ቼልሲ በአምስተኛ ነው 94%። ቶተንሃም ደጋፊዎች እንዲሁ 92%። ደጋፊ ብቻ አይደለም ቤተሰቦቻችን፣ ይሄ ጸሐፊያንንም ያካተተ ነው። ሰንደርላንድ 89%፣ በርነመዝ 88%፣ አርሰናል ደግሞ እዚህ ጋር 9ኛ ተቀምጧል። በጣም ያስገረመኝ ነገር ይሄ ነው። በነገራችሁ ላይ የአርሰናል ደጋፊዎችና የዩናይትድ ደጋፊዎች እኩል በቡድናቸው ላይ ተስፈኛ ናቸው። እኩል ሁለቱም 87 ደጋፊና የአርሰናል እና ዩናይትድ ጸሐፊያን በቡድናቸው ላይ ተስፋ አላቸው። ትንሽ ጥርጣሬ ያላቸው ደግሞ እዚህ ጋር ቁጥሩን እንደው አስገራሚ ያደረገው በቡድናቸው የሚጠራጠሩና ማይተማመኑ የሁለቱ ቡድኖች ደጋፊ 13% አለ ማለት ነው። ኢማጂን እንግዲህ አሁን አርሰናል በያዘው ስኳድ ባለው አሰልጣኝ ባላቸው ጥንካሬ እና እንደው ስለ ሊጉ የምናወራ ከሆነ በዚህ ሰዓት በተለይ ማይክል አርቴታን የሚያክል አሰልጣኝ አለ ብዬ አላስብም። የዩናይትድ ደጋፊ መሆን ሌላ ነገር ነው። እውነታን ደግሞ ማመን መቀበል ሌላ ነገር ነው። ፔፕ ጋርዲዮላ ከወጣ በኋላ የርገን ክሎፕ ከለቀቀ በኋላ ሊጉን አርቴታ በኤክስፒሪየንስ በሉት ሊጉን በማሸነፍ ልምድ በሉት እሱን የሚስተካከል አሰልጣኝ የለም። ይሄ ሁሉ ሆኖ ግን እዚህ የአርሰናል ደጋፊዎች አሁንም በቲማቸው ጥርጣሬ አላቸው። ልክ የዩናይትድ ደጋፊዎች ባላቸው ጥርጣሬ ቁጥር እኩል ልክ ማለት ነው እና 13% የሁለቱም ክለብ ደጋፊዎች በክለባቸው ጥርጣሬ መኖሩ ትንሽ ያስገረመኝ የዘአትሌቲክ የጥናት ውጤት ነው ማለት ነው። መጨረሻ ላይ የተቀመጠው ደግሞ ማን እንደሆነ ታውቃላችሁ? ሊቨርፑል ነው። የሊቨርፑል ደጋፊዎች በቡድናቸው 58 በመቶ ብቻ ነው ተስፋኛንን ብለው ያሉት ማለት ነው። ብዙ ጊዜ ደጋፊዎች ሲጠየቁ ስሜታዊ ናቸው። ቡድናችንማ ድክመት ቢኖሩበት ራሱ ዋንጫ ያነሳል ወይ እንደዚህ ያደርጋል ብለው አስተያየት ይሰጣሉ። ይማጅን እንግዲህ ከሊቨርፑል ግን 10 ሲጠየቁ 5 ብቻ ናቸው ተስፈኛ ሆነው የታዩት ማለት። ግማሹ የሊቨርፑል ደጋፊ ጨለምተኛ ነው፣ ቡድኑ ጥሩ ሲዝን ያሳልፋል ብለው እንዲሁ አይጠብቁም ማለት ነው በፕሪሚየር ሊጉ። ከዛ እነ ኒውካስልም አሉ ከስር ያሉ ማለት ነው። እና ይሄ የዘአትሌቲክ ውጤት የደጋፊውን ስሜት በአጠቃላይ ይነግረናል በደንብ ቤተሰቦች። እና በአጠቃላይ ዩናይትድ ደጋፊዎችም ለምሳሌ እኔ የግሌን ሀሳብ የምጠይቁኝ ከሆነ እውነት ለመናገር ባለፈው ክረምት ላይ የተመለከትኩት የዩናይትድ ቡድን በጣም ጥሩ መሻሻሎችን ያሳየ ነው። በተደጋጋሚ ተናግሬያለሁ። ዩናይትድ ከወገብ በላይ ላምበርጊኒ ነው። ፊት መስመር ላይ ያሉ ተጫዋቾቻችን በጣም አደገኞች ናቸው። የትኛውም ቡድን ሊገጥመው አይፈልግም የዩናይትድን የአጥቂ መስመር። እኔ በእንግሊዝ ብቻ አይደለም በመላው አውሮፓ ካሉ ትልልቅ ቡድኖች ውስጥ የዩናይትድ የአጥቂ መስመር ይፎካከራል። ከየትኛውም በላይ አስፈሪ ነው።
ግን ደግሞ ፊት መስመር ላይ ላምበርጊኒ ሆኖ እንደው ኋላ ላይ ደግሞ ቪትስ መሆን አይቻልም። በጣም ከባድ ነው። ቤተሰቦቻችን ግማሽ የሚባል ግንባታ የለም። ከመሃሉ ጀምሮ እስከ ተከላካዩ መስመር ድረስ ያለው ችግር ዩናይትድ ላይ ተስፋ እንዳላደርግ አድርጎኛል። ያለፈው ክረምት የዝውውር መስኮት ላይ እንዳስፈረሙት ተጫዋቾችን ዘንድሮ የሚያስፈርማሉ ብዬ ተስፋ አድርጌ ነበር። ግን ይሄ ነገር ፍጹም ኮምፕሊትሊ ከጠበቅኩት በታች ነው። በዝውውር እንቅስቃሴ ላይ ክለቡ የተሳተፈው ልክ እንደባለፈው ክረምት ያደረገውን ነገር ፊት መስመር ላይ አማካይ ላይ መድገም ዩናይትድ አልቻለም። ስለዚህ ይዤ የነበረውን ተስፋ ብዙ የዩናይትድ ደጋፊዎች ስሜት ይመስለኛል አሁን ተውኩት። ምክንያቱም ዩናይትድ ሊጉ ከመጀመሩ በፊት እንደው ባለፈው ልክ እንደተጠናቀቀና አሁን ሊጉ ከመጀመሩ በፊት ብጠይቁ ዩናይትድ በተመለከተ ያለኝ ስሜት የተለያየ ነው። ምክንያቱም ሲዝኑ ሲጠናቀቅ ተጫዋች እንደሚያስፈርሙ ነበር ማቀው፣ በጣም እርግጠኛ ነበርኩ። ኢማጂን እንግዲህ እኔ ብቻ አይደለሁም በዩናይትድ ዙሪያ ብዙ ነገሮችን እከታተላለሁ። የምናምናቸው ጋዜጠኞች ሁሉ ሳይቀሩ ቤተሰቦች የምናምናቸው ጋዜጠኞች አሁን ዴቪድ ኦርንስቲን በጣም ታማኝ ነው። እንግዲህ እሱ የሆነ ነገር አለ ከተባለ አለ ነው በቃ እሱ አለ ከተባለ አለ ነው። ልክ እንደ ፈጣሪ ቃል ነው እሱ ነገር በዝውውር መስኮት በተለይ ወሬዎች የሚታመነው ማለት ነው። እሱ ዘ ቢዚየስ ክለብ በእንግሊዝ ፕሪሚየር ሊግ ዩናይትድ ይሆናል ብሎ በድፍረት ወጥቶ የተናገረ ሰው ነው ማለት ነው። አስቡት የእሱን ተአማኝነት ምን ያህል ሊያጎድል እንደሚችል። ዩናይትዶች እሱንም ጭምር ነው ዴቪድ ኦርንስቲንም ጭምር ነው የካዱት። በኔም ብቻ የኔን እምነት ብቻ አይደለም ዩናይትዶች ያጡት ማለት ነው። እንግዲህ በትልቁ ደረጃ እንግዲህ ዓለም በአንድ የመሰከረለት በተለይ እንግሊዝ ፕሪሚየር ሊግ ዝውውርን በተመለከተ ሁሉም የሚመሰክርለት ሰው እንኳን ተሳስቷል። አሳሳቱት፣ ልክ አይደለም። ዴቪድ ኦርንስቲን ማን ነው ስሙ ቤን ጃኮብስም ራሱ በተመሳሳይ መልኩ ማለት ነው 6-7 ተጫዋቾች ያመጣሉ ብሎ ደጋግሞ ነው የተናገረው። በጣም ደጋግሞ አጽንኦት ሰጥቶ ነው የተናገረው። ግን ያልሆንም አሁንም የሚሆንም አይመስልም። ከዚህ በኋላ እንደው የመሆን እድሉ በጣም የለም ብዬ ባለልም፣ ግን የመሆን እድሉ ደግሞ ይሄን ያህል ነው እና ዩናይትድ አሳስቶናል፣ አሳሳተን። ዩናይትድ ሸወደን፣ የክለቡ አመራሮች ሸውደውናል። አምና ክለቡን ባጠናከሩበት መንገድ ዘንድሮም ያጠናክራሉ ብለን ስንጠብቅ ጉር ሰርተውናል። እኔ ፍጹም አሁን ራሱ ህልም እንዲሆንብኝ ምን ነክቷቸው የሆነ የተለየ ነገር አለ፣ ያልገባኝ ነገር አለ እና የሆነ ትክክል ያልሆነ ነገር አለ ክለቦቹ አመራሮቹ ጋር ማለት ነው ቡድኑን በማጠናከር ደረጃ። ስለዚህ ልክ አምና ሲዝኑ እንደተጠናቀቀ በቃ ዩናይትድ ያጠናክራል ቲሙን፣ ከዛ በኋላ ደግሞ የፕሪሚየር ሊግ ተፎካካሪ ይሆናል ብዬ እርግጠኛ ሆኜ ነበር። ምክንያቱም ካሪክ አመጣጡ ጥሩ ነው። እሱ እንግሊዝ ፕሪሚየር ሊግ ከመጣ ዩናይትድን በአጋማሽ ላይ ከያዘ በኋላ ዩናይትድ እኮ አሁንም ቢሆን አንደኛ ነው። አርሰናል ነው ዩናይትድን የሚከተለው ማለት ነው። ዩናይትድ አይ ቲንክ 41 ነጥብ መሰለኝ የሰበሰበው ካሪክ ከመጣና ከያዘ በኋላ የፕሪሚየር ሊጉ አናት ላይ ነው ያለው። ስለዚህ ካሪክ ቀደም ብሎ ከሲዝኑ ጀምሮ አብሮ ቢሆን ቢዘልቅ ኖሮ ደግሞ ጥሩ ተፎካካሪ ሊሆን እንደሚችል ትገምታላችሁ ማለት ነው። አሁን ግን ይሄን ኦፖርቹኒቲ በጣም ጥሩ እድል ነው። ዘንድሮ ደግሞ ጋርዲዮላ ወጥቷል። የሊጉ ኮምፒቲሽን በጣም ፉክክር ያለበት እና ዋንጫ ኢቨን የማግኘት እድል ያለን ሲዝን ነበር። ቀጣይ ሲዝን ግን ይሄን ሲዝን አማዞን ዩናይትድ ሲዝን በሚቀርጽበትና እንደው በጣም ያማረ ሲዝን በምናደርግበት ወቅት ነው ኢኔሶች ክለቡን የካዱት ማለት ነው። እንደኔ ክደውታል እና ማንቸስተር ዩናይትድ ዋንጫ ለማንሳት የነበረው በጣም ጥሩ የሆነ እድልና ሲዝን ዘንድሮ ነበር። ግን ይህን እድል በዝውውር መስኮቱ ላይ ጥሩ አድርገው ባለመጠቀማቸው ባለመሳተፋቸው ለእኔ ኦልሞስት አልተሳተፈም ዩናይትድ ዝውውር ላይ በዚህ ወቅት ይሄን እድል እንድናመልጥ ሆኗል ማለት ነው። ስለዚህ እኔም አሁን እንደው ስለ ቡድኑ በጣም ጨለምተኛ ነኝ ለማለት አይደለም። 87% ላይ ነው ያልካተትም። ስለዚህ 13% ውስጥ ነኝ እኔ ያለሁት ስለ ቡድኑ። አሁንም ቢሆን እንደው ሻምፒዮንስ ሊግ ያጣል ዩናይትድ እያልኩኝ አይደለም። ምናልባት ሻምፒዮንስ ሊግ መሳተፍ ለግሌዘሮች ለኢኔሶች በጣም ጥሩ ስኬት ሊሆን ይችላል። ለእኔ ግን ከአቅም በታች መሆን ነው ለዩናይትድ። በተለይ አሁን ባለንበት ሁኔታ ቡድኑ አምና ሲዝኑን ባጠናቀቀበት ሁኔታ ዩናይትድ ለፕሪሚየር ሊግ ዋንጫ መፋለም ነበረበት። ከአርሰናልም ጋር ሆነ ወይ ከሲቲ ጋርም ሆነ ሲቲ እንኳን በጣም ተፎካካሪ ይሆናል የሚል እንዲሁ እምነት የለኝም። እንደው ቶፕ ፎር ምናምን ለመግባት የሚጠር ቲም ነው የሚሆነው። እኩል ነን፣ ሁላችንም ተመሳሳይ ሀዲድ ላይ ነን ዘንድሮ ከአርሰናል ውጭ። አርሰናልንም በማይክል አርቴታ ምክንያቱ ነው የሊጉን ዋንጫ ለማንሳት የተሻለ ዕድል እኔ በግል የምሰጠው። ስለዚህ ዘንድሮ ይሄንን አጋጣሚ
አልተጠቀምንበትም። በጣም የሚያሳዝነኝም ያኛው ፓርት ነው ማለት ነው እና እንደው በቡድን ተስፋ የለኝም። አሁንም ዩናይትድ ቀሪ የዝውውር ቀናት አሉት። እነኛ የዝውውር ቀናት ላይ ተጠቅሞ ተጫዋቾችን የማስፈረም እድል አለው። ቲሙ አይቀየርም እያልኩ አይደለም። እድል አላቸው፣ ጊዜ አላቸው፣ ቀናት አለ፣ 2 ሳምንታት አለ፣ ብዙ ነገር መለወጥ ይችላሉ። ያኔ ሀሳብ ሊቀየር ይችላሉ። አሁን ባለው ሁኔታ ግን ዩናይትድ የሊጉ ተፎካካሪ ይሆናል፣ ዋንጫ ዩናይትድ ሊያነሳ ይችላል የሚል ሀሳብ የለኝም። ቶፕ 4 እና ወይ ቶፕ 5 ግን አይ ቲንክ ዩናይትድ የሚያጣ አይመስለኝም። ይሄ ነው የኔን የግል ሀሳብ ከጠየቃችሁ ለማለት ነው ቤተሰቦች። ለማንኛውም ይሄን ጉዳይ እናጠናቀው። እንደው ከጥናቱ ጋር በተያያዘ የግል ሀሳባችንን እንደዚሁ ለእናንተ ሼር እናድርግ በሚል ነው። እናንተ ሀሳባችሁን ልታካፍሉኝ ትችላላችሁ። በጣም ያስገረመኝ ግን ምን መሰላችሁ? ጄሚ ካራገር ማንቸስተር ዩናይትድ የሻምፒዮንስ ሊግንም ሆነ የፕሪሚየር ሊግን ዋንጫ አያነሳም በጣም እርግጠኛ ነኝ ሲል በድፍረት አስተያየቱን ሰጥቷል ማለት ነው ጄሚ ካራገር። እና እኔ በግሌ ነው እሱ ብሎ የተናገረው፣ በግሌ አላስብም። ካሪክ የዩናይትድ አሰልጣኝ ሆኖ ነው ያለው። በተለይ እሱ ዩናይትድ ሻምፒዮንስ ሊግና ፕሪሚየር ሊግ ዋንጫን የሚያነሳ አይመስለኝም ሲል አስተያየቱን ሰጥቷል። የግል ሀሳቡ ነው፣ ምንም ማድረግ አንችልም። ማይክል ካሪክ አምና ከሰራው ስራ አንጻር ግን በጣም በቂ የሆነ ድጋፍ ይገባው ነበር። በጣም ጥሩ ነገር ሰርተዋል፣ አሳይቶናል። ከዛ ውጪ ግን እንደው ሊረዱት እና ሊያግዙት ሲገባ የአምና ያሳየውን ብቃት ቡድኑ እንዲጨርስ ያደረገበትን መንገድ አይተው መደገፍ ሲገባቸው ግን እኔ ማይክል ካሪክን የከዱት ባይ ካራገር እንደዚህ ብለዋል። ፓትሪስ ኤቭራ በበኩሉ ማንቸስተር ዩናይትድ ኢቨን አርሰናልን ለፕሪሚየር ሊጉ ታይትል ሊያሸንፍ ይችላል እና ከአርሰናል ዋንጫ ሁሉ ሊቀማ ይችላል በሚል አስተያየቱን ሰጥተዋል ማለት ነው እና ዩናይትድ የፕሪሚየር ሊጉን ዋንጫ ያሸንፋል ሲል ፓትሪክ ኤቭራ በድፍረት ተናግሯል። ምናልባት ህልመኛ ሆኜ ሊሆን ይችላል አለ። ምናልባት ለክለቡ ባለኝ ፍቅር ምክንያት እንደው በጣም ስሜታዊ ሆኜ ሊሆን ይችላል አለ። ግን ይሄ ጉዳይ የሊጉን ዋንጫ መንሳት በጣም ታፍ ነው ብሎ ከተናገረ በኋላ ግን ዩናይትድ ሰዎችን ሁሉ ሰርፕራይዝ ሊያደርግ ይችላል ሲል ነው እየገለጸው። ከአርሰናል የተሻለን ቡድን ነው ብሏል። ይህም በኮቴሽን አስቀምጦት ለምን ብሎ ደግሞ የጠየቀና እነሱን ማሸነፍ ምክንያቱም ለእኛ በጣም ቀላለው ብሏል። እና ፓትሪስ ኤቭራ እዚህ ጋር ትንሽ የደጋፊነት ስሜት እንዲሁ ያጠቃው ይመስለኛል። ምክንያታዊ ከመሆን ይልቅ ስሜታዊ ሆነም ነው የሚመስለኝ። ሃሪ ማጓየር በበኩሉ ሁሉም ሰው የፕሪሚየር ሊጉን ዋንጫ ማሸነፍ ይፈልጋል። የትኛውም ቡድን ሲዝኑ ከመጀመሩ በፊት የሊጉን ዋንጫ አገኛለሁ ብሎ ነው የሚጫወተው ነው የሚለው። ስለዚህ የዩናይትድም ዓላማ መሆን ያለበት የሊጉን ዋንጫ ለማንሳት ነው ሲል ይናገራል። እና ይሄ ክለብም እንዲሁ እንደ ትልቅነቱ እንደ ግዝፈቱ ዋንጫውን ለማግኘት ነው ሲዝኑን መጀመር ማሰብ ያለበት ብሏል። በጣም እርግጠኛ ነኝ የትኛውንም ቡድንና የትኛውንም ዋንጫ የማንሳት ብቃት አቅማለን ሲል ሃሪ ማጓየር አስተያየቱን ሰጥተዋል ማለት ነው። እንግዲህ ይህን ይመስላል ስለ ዩናይትድ አጠቃላይ የሲዝኑ ጅማሩ ያለውን እንደው እንደ ፕሪቪው አድርጋችሁ ቀጥሉት። አንዳንድ ሰዎች ያላቸው ሀሳብ አስተያየት እንዲሁም የኔንን ምልከታ ዘ አትሌቲክን የደጋፊዎች ስለ ቡድኑ ያላቸውን ሀሳብ እና ሌሎችንም ጉዳዮች ዩናይትድን በተመለከተ ከአዲሱ ሲዝን ጅማሩ በፊት በዚህ መልኩ አቀረብኩላችሁ። እናንተም ስለ ማንቸስተር ዩናይትድ ምን ታስባላችሁ? ቤተሰቦች እውነተኛ ፔሲሚስት ናችሁ ወይንስ ደግሞ በጣም እውነተኛው ኦፕቲሚስት ናችሁ? ምክንያታችሁን ኮሜንት ላይ እንድታስቀምጡ እንድታጋሩ ጠይቃለሁ። አሁንም ዜናዎቻችን ይቀጥላሉ ተወዳጆች። በቀጥታ ወደ አጫጭር ልዩ ልዩ መረጃዎች ከዚህ በኋላ እናልፋለን። አሁንም አብራችሁን ይሁኑ። መልካም ቆይታ። ወደ ቀጣይ አጫጭር መረጃዎቻችን እንለፍ። ወደ ዜናው ከማለፊ በፊት ግን አንድ ነገር እዚህ ጋር እርማት ልውሰድ ቤተሰቦች። ቅድም ሳወራችሁ ዩናይትድ ማይክል ካሪክ ከመጣ በኋላ በ2025/26 ሲዘን ላይ እሱ ከተቀጠረ በኋላ በፕሪሚየር ሊጉ የሰበሰባቸው ነጥቦች ዩናይትድ 41 ነው ብያችሁ ነበር። አርሰናልን 40 ስል ገልጬ ነበር። ይቅርታ ጠይቃለሁ ቤተሰቦች። ግን አሁን ከኦፕታ እንዲሁም ማሻሻውን ስላገኘሁኝ ነው ትክክለኛ ቁጥሩን እና ዩናይትድ 39 ነጥብ ነው የሰበሰበው። አርሰናል ደግሞ 36 ነጥብ ሰብስቧል። ማይክል ካሪክ የዩናይትድ አሰልጣኝ ከሆነ በኋላ ሲቲ 35 ነጥብ ነው የሰበሰበው። የስክሪኑ ላይ እንደምትመለከቱት ማለት ነው። ትክክለኛውን መረጃ ወደ እናንተ ለማድረስ እና እዚህ ጋር እርማት ለመውሰድ ነው። ወደ ዜና ሳልፍ የዩናይትዱ ባለሰጦ ተጫዋች የሆነው ጄጄ ገብርኤል በማንቸስተር ዩናይትድ እንደሚቆያል አሌክስ ክሮክ ያወጣው መረጃ ነው። የቶክ ስፖርት ጋዜጠኛ ዩናይትዶች በጣም እርግጠኛ ናቸው ጄጄ ገብርኤልን በክለቡ ለረዥም ዓመታት እንደሚያስፈርሙትና እንደሚያቆዩት ብሎ
ዘግቧል። አሌክስ ክሮክ እንደው ጥሩ የሆነ ጋዜጠኛ ነው። በእርግጥ እንደ ዴቪድ ኦርንስተን ተአማኝ ነው ብለን ባንልም ማለት ነው። እና ለዩናይትዳውያን የጄጄ ገብርኤል ይለቃል አይለቅም ጉዳይ ስጋት ሆኖ ባለበት ሰዓት ነው ማለት ነው። ሶቶ ተጫዋቹ አይለቅም አትስጉ፣ ዩናይትዶች በጣም እርግጠኛ ናቸው ለረጅም ዓመት በክለቡ እንደሚቆይ ሲል አስተያየቱን ሰጥቷል። ግን ምንም ነገር ካልተፈረመ አልተፈረመም ነው እና ስጋቶች አሁንም ቢሆኑ ይቀጥላሉ። ተጫዋቹ ፕሮ ኮንትራት እስካልፈረመ ድረስ ዩናይትድ መስጋቱ እንደው ሌሎች ክለቦች ባንጃበበው ቁጥር ጭንቅ ጥበብ ማለቱም አይቀርም። የዩናይትድ ደጋፊም ሁሉ ሳይቀር ይሄ ተጫዋች ክለቡን እንዳይለቅ ከፍተኛ የሆነ ስጋት ነው አንጃቡብን ያለው። በተለይ ቼልሲ አደጋ ነው። ቼልሲዎች የማይፈነቅሉት ድንጋይ የለም። ሰሞኑን ሪፖርቶችን እያየው ነበር። እንደውም ለተጫዋቹ በጣም እንግዲህ አማላይ የሆኑ ነገሮችን ነው እየተባለ ያለው። በምን እንደሚያባብሉት አላቅም። ቼልሲዎች ያው ገንዘብ ሊሆን ይችላል እና የተለያዩ ጥቅማጥቅሞችን መስጠት ሊሆን ይችላል። አባቱ ነው እሱን የሚመራው። ስለዚህ አባቱ እንደው ቆፍጠን ነቃ ብሎ ይህን ተጫዋች በተመለከተ በተለይ ወደፊት ጥቅሙን የሚያስብና እንደው ይሄ ነገሮች የሚያታልሉት ከሆነ ዩናይትድ ላይ ችግር ሊፈጠር ይችላል። ግን ዩናይትድ ደግሞ ተጫዋቹን በቀላሉ ይለቀዋል የሚል እኔም የግል እምነት የለኝም። አሌክስ ክሮክም ዩናይትድ ተስፋ አለው ብሎ ነው ያለው። ተጫዋቹ የለንደን ልጅ መሆኑን ደግሞ አትርሱ ቤተሰቦቻችን። ኢንፊልድ ነው የተወለደው ነው የተባለው። እዛው ለንደን ተወልዶ ነው ከለንደን ወደ ማንቸስተር ከተማ የመጣው እና አሁን ተጫዋቹ ገና 16 ዓመት እንኳን የሚሞላው የፊታችን ኦክቶበር ወር ላይ ነው ማለት ነው። ስለዚህ ዩናይትድ እሱን ፕሪ ኮንትራት አግሪመንት እንዲፈርም ለማድረግ ነው ጥረት እያደረገ ያለው ማለት ነው። ከዛ ልክ 17 ሲሞላው ደግሞ ተጫዋቹ ፕሮ ፎርሞችን መፈረም ይችላል ማለት ነው። አሁን ፕሪ ኮንትራት ይባላል። ፕሪ ኮንትራት ማለት ቅድመ ስምምነት ነው ክለቡ እና ተጫዋቹ የሚያደርጉት ይሄ የጋራ የሆነ ስምምነት ማለት ነው። ፕሮውን ሲፈርም ግን ልክ 17 ዓመት ሲሞላው ማለት ነው። የፊታችን ኦክቶበር ከመጣ ከአንድ ዓመት በኋላ ነው ተጫዋቹን ዩናይትድ ፕሮ ኮንትራት ማስፈረም የሚችለው። ያኔ ዩናይትድ ደረቱን ነፍቶ በዚህ ተጫዋች ዝውውር ከፈለገ 1 ቢሊየን ማስቀመጥ ይችላል። እና ክለቦች እንደዚያ አንጃቡም። እነኚህ በርካታ ያሉ ክለቦችም አሁን በተጫዋቹ ዙሪያ እያንጃበቡ ያሉት ተጫዋቹን ፕሮ ኮንትራት ስለሌለው እና በፈለጉት ነገር ማባበል እንደሚችሉ ስላመዱ ነው። ዩናይትድ ግን እንደሚቆየው ተስፋ አድርጓል ተብሏል። ወደ አጥቂ የዝውውር ሴራዎች እንለፍና በጣም በርካታ መረጃዎች እንዲሁ ወጡ። የአጥቂ ዝውውርን በተመለከተ በተለይ ስለ ዘርክዚ የወጣ መረጃ አለ። እሱን እነግራችኋለሁ፣ አደርሳችኋለሁ። ከዛ በፊት ግን እንደው እንደ ጥሩ ዜና በምንወስደው ትላንት ወደ ልምምድ የተመለሰው ተጫዋቻችን አለ። ቤንጃሚን ሼሽኮ ይባላል። አሁን ወደ ሳር ላይ ልምምድ ተመልሶ ከቡድን አጋሮቹ ጋር በጣም ጠንከር ያሉ ልምምዶችን መስራት ጀምሯል። ይሄ የሚያስደስት ነው። ተጫዋቹ በምን እንደ ጉዳት ምክንያት እንደው ሲዝኑን የፕሪ ሲዝኑን ጅማሮ እንዳላደረገ እርግጠኛ አይደለንም። ክለቡ ግን ጠንቅቆ ያውቃል። በዚህ ጉዳይ ላይ ምናልባት ማንቸስተር ዩናይትድ መግለጫ የሚሰጥ ከሆነ በምን ምክንያት ቤንጃሚን ሼሽኮ ክለቡ ፕሪሲዝን ላይ እንዳልተሳተፈና ጉዳቱ ምክንያቱ ምን እንደሆነ ወደፊት የምናውቅ ነው ቢሆነው ወደ እናንተ እናደርሳለን። ግን አሁን እርግጠኛ መሆን የምንችለው በፕሪሚየር ሊጉ የመክፈቻ ጨዋታ ላይ ተጫዋቹ እንደማይሳተፍ ነው እና ማይክል ካሪክም እንደተመለከታችሁት ቡድኑን ሲያዘጋጅ የነበረው በተለይ በ9 ቁጥር ቦታ ብሪያን እምቡሞን በመጠቀም ነው። ስለዚህ ለሆል ሲቲውም ጨዋታ ብሪያን እምቡሞ የስትራይከርነት ሚናውን ይወጣል ተብሎ ይጠበቃል። ከዛ በኋላ ባለው የኦልትራፎርድ የኢፕስዊች ታውን ጨዋታ ግን ምናልባት ቤንጃሚን ሼሽኮ የፊት መስመሩን ሊመራ የሚችልበት ጨዋታ ይሆናል ተብሎ ነው የሚጠበቀው። አስደሳቹ ዜና እዛው ላይ እንደው ልግለጸውና ከሼሽኮ ጋር ያየነው ልምምድ ሲሰራ ማቲያስ ዴሊክት ነው። ይሄ በጣም ደስ ይላል። እውነት ለመናገር 6-7 ወራት ያህል ዩናይትድን ሳይጠቅም ከቀረ በኋላ ነው ማቲያስ ዴሊክት በተለይ ጥሩ ፎርም ላይ በነበረበት ሰዓት ጉዳት የደረሰበት። አሁን ግን ተመልሶ ልምምድ መስራቱ ዩናይትድ በተለይ ተከላካይ መስመር ላይ ባለበት ክፍተት ምክንያት ለምንሰጋ ዩናይትድ ደጋፊዎች ትልቅ የሆነ ፎይታ የሚሰጥ ነው። ስለዚህ ሁለቱ ተጫዋቾች ለዩናይትድ ተመልሰዋል። ወደ ዜናው ስናልፍ የጆሹዋ ዘርክዚን ጉዳይ እናገኛለን። ዘርክዚ ማንቸስተር ዩናይትድን ለቆ ወደ ጣሊያን ሊሄድ ይችላል ብሎናል። በጣሊያን እጅግ የሚታመነው ከፋብሪሶ ሮማኖ ሁሉ ጉምቱ ሆኖ ቀድሞ ሲታወቅ የነበረው ዲ ማርሲዮ፣ ምክንያቱም ናፖሊ ተጫዋቹን ስለፈለገው ነው። ከዚህ በፊት ታውቃላችሁ ከጁቬንቱስ ጋር ስሙ ተነስቶ ሲወራ ነበረ። ግን ዩናይትድ እና ጁቬንቱስ በተጫዋቹ
ኮንትራት ዙሪያ መስማማት ባለመቻላቸው ምክንያት የጁቬንትስ ፍላጎት እንዲሁ ተቀዛቅዞ ዝውውሩም ወሬውም እንዲሁ ጠፍቶ ነበር። አሁን ግን አዲስ ፈላጊ ክለብ አግኝቷል ዘርክዚ። ናፖሊ ከዩናይትድ ጋር ስምምነቶችን በመፈጸም ተጫዋቾችን የማስፈረም እንዲሁ ልምድ ያለው ነው። ሁለቱ ክለቦች በጣም ጥሩ የሆነ ግንኙነት አላቸው። ተጫዋቾችን በመሻሻጥና ምናልባት ይሄ ተጫዋችም በናፖሊ መፈለጉን ተከትሎ ሮሜዮ ሉካኮ ወደ ቱርክ ስላመራ ዝውውሩን በቀላሉ ሊከውኑት ይችላሉ። ናፖሊ ከዩናይትድ ጋር ተነጋግረው ተብሎም እየተጠበቀ ነው ያለውና በጣም የሚታመነው ዲማርሲዮ ይህን መረጃ ማውጣቱን ተከትሎ ነው በርካቶች አሁንም ዘርክዚ ዩናይትድን ሊለቅ ይችላል ብለው በስፋት እየዘገቡ ያሉት ማለት ነው። ግን እዚህ ጋር ማስመር ያለባቸው ምናልባት ይህን ስምምነት ለመፈጸም ከዩናይትድ በኩል ፈቃደኝነት ያስፈልጋል። አንደኛ ተጫዋቹን በውሰት ለመስጠት፣ ሁለተኛ ነገር ደግሞ በኮንትራቱ ላይ ልክ ከዚህ በፊት እንዳደረጉት በሆይለንድ ላይ ኦፕሽን እንዲካተት ይፈልጋሉ ነው የተባለው። ዩናይትድ ደግሞ ከጁቬ ጋር የጠለው ኦብሊጌሽን መካተት አለበት የሚል ነው እንጂ በውሰት የመስጠት ችግር የለበትም። ግን አስገዳጅ ይሁን ከውሰቱ በኋላ ተጫዋቹን በግድ አስፈርሙት የሚል አንቀጽ የካተትበት በሚል ነው ዩናይትድ ጥያቄ ያቀረበው። እንግዲህ የናፖሊ ፍላጎት ደግሞ ምንድን ነው? ውሰት ውል ሲደመር ኦፕሽን ነው ወይንስ ደግሞ ኦብሊጌሽን ነው? ለማስገደድ ነው ወይንስ አማራጭ ለመስጠት ነው የሚለውን ሁለቱ ክለቦች እንግዲህ በሚያደርጉት ንግግር ወደፊት የምለይ ይሆናል። ናፖሊዎች ግን ሌሎችንም የአጥቂ አማራጮችን እንደያዙ ተገልጿል። ይህን መርሳት የለባችሁም። በተለይ የጃክሰንን ጉዳይ ይዘውታል ተብሏል። እንደዚሁም የአርሰናሉ ጄሱስንም ምናልባት እንደ አማራጭ አድርገው የወሰዱት ተጫዋች ነው ተብሎ የተገለጸው ሮሚዮ ሉካኩን ለመተካት ግን ደግሞ ገብርኤል ከአርሰናል አልወጣም ብሏል ማለት ነው እና በአርሰናል ቤት መቀጠል ይፈልጋል። ስለዚህ የጃክሰን ጉዳይ ደግሞ በጣም ውድ ነው የሚሆነው። ቼልሲዎች 60 ሚሊዮን ፓውንድ አካባቢ ነው ለዝውውሩ ይፈልጋሉ የተባለው እና ፊታቸውን ናፖሊዎች ወደ ዘርክዚ እንዲያዞሩ ሊያደርጋቸው ይችላል። ዘርክዚም ወደ ጣሊያን ሊያመራ ይችላል ነው የተባለው። ለዩናይትድ ይሄ በጣም ጥሩ ዜና ይመስላል፣ በተለይ ለደጋፊዎች። ምክንያቱም ዘርክዚ ከለቀቀ ዩናይትድ ስትራይከር እንደሚያመጣ ሁላችንም እናውቃለን። ፋብሪሲዮ ሮማኖ ሁሉ ሳይቀር በዩቲዩብ ገጹ ላይ ወጥቶ ዘርክዚ ሪያል የሆነ እድል አለው ዩናይትድን የሚለቅበት ብሎ ተናግሯል። ከዛ በኋላ ደግሞ ዩናይትድ አጥቂ ማስፈረሙም አይቀርም፣ ዘርክዚ ግን ቀድሞ መልቀቅ ይኖርበታል ሲል ነው ፋብሪሲዮ ሮማኖም ያረጋግጥልን ማለት ነው። ማርከስ ራሽፎርድ የዩናይትድ ሰዎችን እጅግ አስገርመዋል ተብሏል። ይሄ ዜና በማይክ ኬጋን የወጣው በዴይሊ ሜል ጋዜጠኛ ማርከስ ራሽፎርድ ወደ ዩናይትድ ከተመለሰ በኋላ በልምምድ ቦታ ላይ በሚያሳየው ቁርጠኝነትና ተጫዋቹ ባለው ሲሪየስነት የዩናይትድ ሰዎች ተገርመዋል ተብሏል። እንደምታውቁት ከዚህ በፊትም ዩሪ ቲልሞንስ ተናግሯል። ብዙ ተወርቶበት አስቶን ቪላ መጥቶ አብሮኝ ሲጫወት ልምምድ ሲሰራ ስመለከተው ሚዲያው ምንድን ነው የሚያወራው? ተጫዋቹ ጠንክሮ የሚሰራ ፕሮፌሽናል ነው፣ በጣም ይተጋል እና ውጭ የሚወራበት ነገር እና በውስጥ እኔ በአይኔ የተመለከትኩት ነገር ግን ፍጹም የተለያየ ነው ሲል መስክሮለት ነበር። አሁንም ራሽፎርድ ወደ ዩናይትድ ከመጣ በኋላ በልምምድ ቦታ ላይ የሚያሳየው ጠንካራ ሰራተኝነት ሁሉንም የዩናይትድ ሰዎች አስገርቧል። ተጫዋቹ እንደውም ሂወርክ ሪሌንትለስሊ ተብሎ ነው የተጠራው ማለት ነው። እንግዲህ የሆነ ያለ እረፍት የሚተጋ የሚለፋ ተጫዋች ሆኑ ነው ልምምድ ቦታ ላይ ተጫዋቹን የተመለከቱት። በዚህ ምክንያት ደግሞ በጣም ተገርመዋል ዩናይትድ ሰዎች ብሎናል የማይክ ኬጋን የዴይሊ ሜል ዘገባ። እቺ ነገር አንዳንድ ጊዜ የፒአርም ጉዳይ ትመስለኛለች። ማርከስ ራሽፎርድ በዩናይትድ ቤት እንዲቆይ ስለተፈለገ የክለቡ ሰዎች ደጋፊዎች ተጫዋቹን እንዲቀበሉት እና አንዳንድ እንደው ተጫዋቹ ትንሽ ነገር ባሳየ ቁጥር የሚቃወሙትም ሰዎች ስላሉ እነሱን እንደው ካውንተር ለማድረግ ነው እንደው በሚል እኔ የፒአር ንግግር ይመስለኛል። ብዙ ጊዜ ካስታወሳችሁ ሜሰን ማውንትን ሁሉ በተመለከተ በዚህ መልኩ ሲወራ ነበር። ክለቡ አንዳንድ ጊዜ የሚያወጡ መረጃዎች ከደጋፊው ተቃውሞ እንዳይቀርብ በሚል እነኛን ተጫዋቾች ማቆየት ሲፈልጉ እንደዚህ አይነት ዜናዎችን ያወጣሉ እና እችን ነገር እኔ ትንሽ እጠራጠራታለሁ። ብቃቱን ብናይ ይሻላል። ተጫዋቹ ልምምድ ወቅት ላይ በጣም ጥሩ ፐርፎርም አደረገ ብሎ ጉራ ከረዩ ማለት አግባብ አይደለም። ዋናው ፖይንቱ የመጫወት እድል ሲሰጠው ራሽፎርድ እንዴት ሪያክት ያደርጋል የሚለውን ነው ማየት የሚኖርብን እኔ በግሌም ይመስለኝ። ዋይኒ ሩኒ ግን ለራሽፎርድ መልእክት ልኮለታል፣ እንዲሁም ምክሩን ሰጥቶታል። ራሽፎርድ
በቪላ እና በባርሴሎና ጥሩ ነገር ሲሰራ ተመልክቼዋለሁ ነው የሚለው። በማንቸስተር ዩናይትድ ጥሩ ሲሰራ እና ጎሎችንም እንዲሁ ሲያስቆጥር በነኝ ቡድኖች ውስጥ እንዳደረገው ማየት እፈልጋለሁ። ልክ እንደ ባርሴሎና ነው ዩናይትድ ቤት እንዲንቀሳቀስ የምፈልገው ሲል ሩኒ አስተያየቱን ሰጥቷል። ይህን ለማድረግ በጣም ራሱን ዝቅ አድርጎ ጠንክሮ ራሽፎርድ ከምንጊዜም በላይ መስራት ይኖርበታል። አወንታዊ መሆን አለበት። እንደው ኔጌቲቭ ስሜትም ሊሰማው አይገባም። በተለይ ደግሞ ፋሽዋል ኤክስፕሬሽኑን የፊት እንደው ገጽታውን በደንብ ማሳየት መቻል ይኖርበታል ብሏል ማለት ነው ዋይኒ ሩኒ። ይሄን ሲል ምን ማለቱ ነው? በተለይ የፊት ገጽታ ለደጋፊዎች በጣም ወሳኝ ነው። በትጋት እንደሚጫወትና እንደው ምንም ነገር ቢፈጠር ተጫዋቹ ተስፋ እንዳልቆረጠ የሚያመላክት በጣም ተስፈኛ እንደሆነ ጥሩ የሆነ ፋሽዋል ኤክስፕሬሽን እንዳለው ለደጋፊዎች በደንብ ማርከስ ራሽፎርድ ማሳየት አለበት። የፊት ፈገግታ በጣም ወሳኝ ነው። ፊት ላይ ያለውን ሪያክሽን ነው ደጋፊ የሚያነበው እና እዛ ነገር ላይ በጣም መጠንቀቅ አለበት። ዋይኒ ሩኒ አስተያየቱን ሰጥቷል እና ወደ ዩናይትድ ተመልሶ መጫወት ከፈለገ በዙሪያው በተለይ ያሉትን ሰዎች በጥልቀት ማጤን አለበት አለ። እዚህ ላይ ያስምሩልኝ ቤተሰቦች። የሆነ የሩኒን አነጋገር ላቋርጠውና እመለስበታለሁ። ጨርሰዋለሁ። በጣም ትንሽ ነው። ምን አለ ልድገመው። ወደ ዩናይትድ ተመልሶ መጫወት ከፈለገ፣ ወደ ዩናይትድ መቀጠል ከፈለገ በዙሪያው ያሉትን ሰዎች በጥልቀት ማጤን አለበት አለ። ይሄ ንግግር ቤተሰባዊ ንግግር ነው፣ ቤተሰባዊ ምክር ነው በነገራችሁ ላይ። ምክንያቱም ለምንድን ነው ያልኳችሁ ማርከስ ራሽፎርድ የት እንደሚውል ምን እንደሚያደርግ ያውቃል። ዋይኒ ሩኒ ዩናይትድ ቤት የሚከወነውን ተጫዋቾች የሚያደርጉትን እያንዳንዱን ነገር ያውቃል። ስለዚህ ማርከስ ራሽፎርድ ምን ሆኖ ነው እንደዚህ ሆነው ምን ሆኖ ነው የቀነሰው? ምን ሆኖ ነው? እንደው የፊት ገጽታውስ ስታዩት እኮ አሁን እንደው የልጅነቱ ድሮ ከዩናይትድ አካዳሚ ሲመጣ የነበረው ማርከስ ራሽፎርድ አይደለም። እና ፊቱን ግንባሩን ማርከስ ራሽፎርድ ስናነበው የሆነ እንደው ሱስ ያለበት፣ ይቅርታ አድርጉልኝ አሁን እዚህ ጋር ሀቤት ሊሆን ነው። በርግጥ ይሄን ያልኳችሁ ተጫዋቹ እንደው በያቼት በጣም ዘመናዊ በሆነች መርከብ ምናልባት ከ6-7 ሴቶች ጋር ስለተመለከት ነው ሊሆን ይችላል ይሄን ብዬ የማውቀው ምናልባት ማርከስ ራሽፎርድ ምክንያቱም ምናልባት መጠጣት ሊኖር ይችላል። ምናልባት ተጫዋቹ እንደው በግሉ መዝናናት ቢችልም እንደፈለገ መሆን ቢችልም ግን ያ ጥሩ ፍንጭ አይመስለኝም። ከዚህ በፊትም ተናግሬዋለሁ እና ዋይኒ ሩኒ ይሄን ሲናገር ደግሞ ቤተሰባዊ የውስጥ መረጃ ስላለው ነው እንደዚህ ብሎ የተናገረው የሚለውን ነገር እዚህ ጋር ለማጉላትና ለማስበር ነው። አያችሁ፣ ወደ ዩናይትድ ተመልሶ መጫወት ከፈለገ በዙሪያው ያሉትን ሰዎች በጥልቀት ማጤን አለበት። በእውነት የሚያምንባቸው ሰዎች እነማን እንደሆኑ እሱ ብቻ ነው የሚያውቀዋል። ተመልክቱ፣ እሱ ብቻ ነው የሚያውቀው። እነሱን በቅርብ ያድርጋቸው፣ እሱ የሚያምንባቸውን ሰዎች ያቅርባቸው። ወደ ልምድ ሄዶ እንዲሁ ጠንክሮ ስራውን ይስራ። እሱም በትክክል ዝግጅቱን ያድርግ ከጨዋታ በፊት። ይህን የሚያደርግ ከሆነ ሁሉም ነገር ይስተካከላል። አያችሁ፣ መጥፎ ሰዎች አሉ በሱ ዙሪያ፣ እነሱን ሰዎች ያርቃቸው እያለ ነው ያርቃቸው እያለን ነው። ገባችሁ? አበላሽተውታል። ያበላሹ ሰዎች አሉ ነው የሚለው። የሰውነት አቋቋሙን በተለይ ያለ ቦዲ ላንጉጅ በጣም ወሳኝ ነው። ይሄን ነገር መቀየር አለበት አለ። አንድን ነገር ተጫዋቹ ይውደደውም ይጥላውም የዩናይትድ ደጋፊ ጥሩ ነገር ስላላደረገ እሱን የሆነ ነገር ያድርገው፣ የሚያስከፋውን ነገር ያድርግም፣ ተጫዋቹ ይሄን ነገር በፈገግታ ማለፍ መቻል አለበት ነው ያለው። ሪያክት ማድረግ የለበትም ሲል ሩኒ የሚናገረው የደጋፊዎችን ድጋፍ እንደገና ለማግኘት ይህንን መስራት አለበት፣ ይህንን ባህሪ ማሳየት አለበት፣ በዚህ መልኩ መቀየር አለበት ሲል ነው ማለት ነው ለራሽፎርድ ሩኒ ምክር የሰጠው። በሌላ ሰው ላይ ፍጹም ማሳየት ይሄን የለበትም። ራሱ ነው ጠንክሮ ሰርቶ በፈገግታ ይሄን መቀልበስ መመለስ የሚችለው ነው የሚለው እና ለዩናይትድ ተጫዋች እስከሆነ ድረስ ኃላፊነት መውሰድ አለበት። ካልሆነ ደጋፊዎቹ በፍጥነት ሊቃወሙት ይችላሉ። አሁንም መጠንቀቅ አለበት ማርከስ ራሽፎርድ ሲል ነው አስተያየቱን የሰጠው ማለት ነው። እንዴት ተመለከተችሁት ቤተሰቦች? በጣም ሆነስት አይመስላችሁም? እንደው የሩኒ አስተያየት ትክክል አይመስላችሁም? ማርከስ ራሽፎርድን በተመለከተ የሰጠው አስተያየት እኔ በግሌ በጣም ተመችቶኛል። ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ስለ አማካይና እንደው ወደዛው አካባቢ የተገናኙ የዝውውር ዜናዎች አሉ። እነኛ ላይ ትኩረት እናድርግ እና ብዙ መረጃዎች በተለይ ትላንት አሁን ይህን ዜና እየሰራሁላችሁም የወጡ ሰበር መረጃዎች አሉና ባለፉት 24 ሰዓታት ውስጥ የወጡ መረጃዎች ናቸው። እነሱን እንድትከታተሉ ጋብዛለሁ። ቪዲዮውን ግን ላይክ እያደረጋችሁልን አይደለም ቤተሰቦች? ምን ነው ችግር አለ ወይ? እነሆ በትላንቱ ቪዲዮ ላይ አይ ቲንክ 500 ላይክ ነው የሰጣችሁን፣ ያንሳል ግን እውነት ለመናገር እና ሁላችሁም ቪዲዮን ላይክ እያደረጋችሁ በተከታተሉ በጣም ደስ ይለናል የሚለውን መልእክት ለማስተላለፍ ነው።
ወደ ዝውውሮቹ መረጃዎች ከማለፌ በፊት የብሩኖ ፈርናንዴዝን ጉዳይ ላንሳ። በጣም አጭር ላድርጎ። ትላንት ብዙ ስላወራው፣ ምክንያቱም ብሩኖ ፈርናንዴዝ በዩናይትድ እንደሚቆይ ፋብሪሶ ሮማኖ ከክለቡ ጋር ድርድር እያደረገ እንደሆነ ከተናገረ ከባለፈው ሜይ ግንቦት ወር ጀምሮ ዩናይትድ እና ብሩኖ ፈርናንዴዝ ድርድር ላይ እንዳሉና አዲስ ኮንትራት በክለቡ እንደሚፈርም ብሩኖ ከነገረን በኋላ ነው እንግዲህ ይሄ ዜና የተሰማው። ፋብሪሶ ምን አለ? ዩናይትድ እና ብሩኖ ፈርናንዴዝ እየተነጋገሩ የሚገኙት አንደኛ ተጫዋቹ ረዥም የሆነ ኮንትራት ነው የሚፈልገው። ምክንያቱም በዩናይትድ ቤት እስከ አሁን ያለነው 2027 እንግዲህ ሊገባ ነው ጁን ላይ ታውቃላችሁ። ኮንትራቱም ያልቀው ጁን 2027 ነው። ፕላስ ዋን ኦፕሽን ግን አለው ዩናይትድ አማራጭ ስላለው ስለዚህ ብሩኖ ፈርናንዴዝ ሲዝን ካለቀ በኋላ በዩናይትድ ቤት ይቆያል። ግን አማራጭ የምትለው በሁለቱ ስምምነት ነው ወይስ ዩናይትድ ብቻ ነው ስልጣን ያለው ወይም አውቶማቲካሊ ኦፕሽኑን አክቲቬት ያደርጉታል የሚለው የሚታይ ይሆናል። ምክንያቱም ካዛሚሮን ካስታወሳችሁ ኦፕሽን ነበረው፣ 1 ዓመት መቆየት ይችል ነበር። ግን ሁለቱም ተስማሙና ያችን ኦፕሽን አፈርሷት ማለት ነው። ስለዚህ በብሩኖ ኮንትራት ላይ ያለው ነገር እንዴት ነው የሚለው የሚታይ ይሆናል። ግን ኦልሞስት ተጫዋቹ ንጹህ 1 ዓመት አለው በዩናይትድ። አሁን ብሩኖ ምንድን ነው የሚፈልገው? እስከ 2030 ድረስ የ3 ዓመት ኮንትራት አሁን ባለው ላይ የ3 ዓመት ኮንትራት ተጨምሮለት እስከ 2030 በዩናይትድ ቤት መቆየት ይፈልጋል። ረዥም ያለ ኮንትራት ነው የሚፈልገው። በዛ ላይ ደግሞ ሳላሪውንም በተመለከተ ቦነሶችን በተመለከተ ተጫዋቹ የሆነ ነገር ይፈልጋል። ግልጽ ነው ይሄ ጉዳይ። ምን መሰላችሁ የተባለው? አሁን ፋብሪሶ እንደሚቆይ እርግጠኛ ነው። ይህም በግሌ ብሩኖ ፈርናንዴዝ ይለቃል የሚል እምነት የለኝም። በተለይ እኔ ያልኳችሁ ኮንትራቱ እስኪያልቅ ድረስ ብሩኖ በዩናይትድ ቤት ይቆያል፣ ምንም ጥያቄ የለውም። ይሄን ሲዘን ብሩኖ ፈርናንዴዝ ከዩናይትድ የሚለቅበት ምክንያት የለም። በዚህ ጉዳይ እኔ 99% በጣም እርግጠኛ ነኝ። ግን አሁን አዲስ ኮንትራቱ ቀርቦ ከዩናይትድ ጋር ያልተስማሙበት ነገር ደግሞ ይፋ ተደረገ እና ብሩኖ የዩናይትድን ጥያቄ ሪጀክት አደረገ ተባለ። ከዛ ዲቴሉን ሳይ ምንድነው ያገኘሁት መረጃ በአመት ውስጥ ያቀረቡለት ደሞዝ ጭማሪ ነው የተባለው። እንደው መጨመራቸው በራሱ ላይ በግል ያስገርሞኛል እና 500,000 ዩሮ ነው የጨመሩለት ነው የተባለው። 1 ሚሊዮን ዩሮ እንኳን አይሆንም ማለት ነው። እና በየአመቱ አሁን ከሚያገኘው ደሞዝ ላይ 500,000 ዩሮ ጨምረውለት ያው አካፍሉት ማለት ነው። 500,000 ዩሮን በሳምንት ስታካፍሉት ምን ያህል ደሞዙ ላይ ጭማሪ እንዳደረጉ መረዳት ትችላላችሁ። ለብሩኖ ፈርናንዴዝ ግን ይሄ አልተመቸውም ነው የተባለውና አላሳመነውም ኮንትራቱን ለማደስ። ስለዚህ ብሩኖ ፈርናንዴዝ የዩናይትድን አዲስ ኮንትራት ጥያቄ ውድቅ አድርጎታል ተብሏል ማለት ነው። ትላንት ፋብሪሶ ተጫዋቹ አሁንም ንግግር ላይ ነው ያራዝማል ብሎ ካለ በኋላ የወጣ መረጃ ስለሆነ ነው። እና እስቲ ምን ይሆናል የብሩኖ ኮንትራት ጉዳይ የሚለውን አብረን እናያለን። እኔም ማምነው እና የምነግራችሁ ነገር ግን አሁንም ቢሆን ወኪሉ አይተኛም። ይሄ ዝውውር መስኮት እስኪዘጋ ድረስ ከዛም በኋላ ሲዝኑን ሙሉ ብሩኖ ፈርናንዴዝ በተለይ በዩናይትድ ቤት የሚያቆየውን ኮንትራት ቶሎ እስካልፈረመ ድረስ ጫጫታዎች ይኖራሉ። ይሄ ጫጫታ ደግሞ በብሩኖ ፈርናንዴዝ ብቃት ፐርፎርማንስ ላይ ተጽዕኖ እንዳያሳድርበት እፈራለሁ እና አምና ያሳየውን ምርጥ የሆነ ፐርፎርማንስ እንዲደግመው ብሩኖ መረጋጋት አለበት፣ ኮንትራቱን መፈረም አለበት። ያን የማያደርጉለት ከሆነ ግን አይ ቲንክ ሲዝኑ ላይ ደግሞ ትንሽ ስጋት አለኝ። ለማንኛውም ግን ችግሩን ይፈቱታል፣ ብሩኖ በዩናይትድ ቤት ይቆያል የሚል እምነት ነው በግል ያለኝ። አዲሱን ጥያቄ ግን ውድቅ እንዳደረገ ተገልጿል። ንግግሩ የሚቀጥል ይሆናል ማለት ነው። ወደ ዝውውር ዜናዎች እንለፍና ትላንት ኢንዲካሊያ አንድ ዜና ይዞ ወጣ። ኢንዲካሊያ እንደሚለው ከሆነ በለንደን ካርሎስ ባሌባን የዩናይትድ ተወካዮች ያገኙት ብሎ አለ። ማንቸስተር ዩናይትድ ኦፊሻሎች ናቸው እንግዲህ ካርሎስ ባሌባን ሰዎች ያገኙ እና ተነጋገሩ በዝውውሩ ዙሪያ ብሎ የተናገሩ። ምንጬ እንደነገረኝ ከሆነ ለኢንዲካሊያ ዩናይትዶች አዲስ የዝውውር ጥያቄ ለማቅረብ ዝግጁ ናቸው። ለብራይተን በካርሎስ ባሌባ ዝውውር ጉዳይ ላይ በራቸውን ክፍት ያደረጉት ብራይተኖች አሁን ከተጫዋቹ ዝውውር ጋር በተያያዘ ከዩናይትድ ጋር ለማውራት ፈቃደኛ ናቸው። ዩናይትዶች ይፋዊ የሆነ የዝውውር ጥያቄ ሊያቀርቡ ዝግጅት ላይ ናቸው። ይሄ በጣም ወሳኝ የሆነ ስብሰባ ነው በለንደን የተካሄደው። ምክንያቱም ተጫዋቹም ክለቡም ዩናይትድ እንደተነጋገሩት ከሆነ መተማመኛ ሰጥቷቸዋል።
በዚህ ክረምት ላይ ብራይተኖች እንዲለቁኝ በጣም ፑሽ እንደሚያደርግ ተጫዋቹ ኤክስትሪምሊ ተጫዋቹ የሚያስፈልጉትን ሁሉ ሀሳብ እንዲቀይሩ ማድረግ እና እጅ መጠምዘዝ ስራ እንደሚሰራ እና ብራይተኖችን ሊያስገድዳቸው እንደሚችል ተጫዋቹን አስገድደው እንዲሸጡት ማድረግ ባይችልም ግን ቢያንስ ፑሽ እንደሚያደርግ ነው ማረጋገጫ እየሰጣቸው ብለዋል። ይሄ የኢንዲካሊያ መረጃ ነው። በነገራችሁ ላይ እኛ እናውቃለን፣ ያው ፋብሪሶም ነግሮናል ምን ያህል ካርሎስ ባሌባ ዩናይትድ ለመግባት እንደው እየተፋለመ እንደሆነና ዩናይትድን በፍቅር የሚወድ ልጅ እንደሆነ ለዩናይትድን ማሊያ ለብሶ መጫወት ምን ያህል ትልቅ ህልም እንዳለው መመልከት የጀመርነው አሁን አይደለም። ኢንዲካሊያም ያንን የደገመልን እና አሁን የኢንዲካሊያ ተአማኝነት በነገራችሁ ላይ እዚህ ጋር ዜናውን እኔ ያቀረብኩላችሁ ለምን መሰላችሁ? አሁን ኢንዲካሊያን እያመንኩት አይደለም፣ ግን ይሄን ዜና ያቀረብኩላችሁ ለመጀመሪያ ጊዜ የካርሎስ ባሌባን የዩናይትድ ፍላጎትና ድርድር የተናገረ ሰው ነው። ከዛ በኋላ ደግሞ ዴቪድ ኦርንስተን ሜንሽን አደረገው እና እንድናምነው አደረግን ሳንፈልግ። አይ ዶንት ኖ ዴቪድ ኦርንስተን ከፍሎት ይሁን ኢንዲካሊያ ከፍሎት ይሁን ዴቪድ ኦርንስተን ተከፍሎት ይሁን ይሄን ያደረገው ባላቅም፣ ግን ደግሞ በወቅቱ ኦርንስተን ትኩረት እንዲሰጠው አድርጓል እና ብዙ ሰዎች በሱ ምክንያት ገብተው ተከትለውት የሚያደርሳቸውን ዜናዎች እየተከታተሉ ነበር። ግን ደግሞ ብዙ ነገሮችን በኋላ ሳተ። ኢንዲካሊያ ለምሳሌ ባለፈው ማርች ወር ላይ ይኸውላችሁ ዩናይትድ በግል ተስማማ ከብሩኖ ጊማሬሽ ጋር አለን። ዝውውሩ ግን አልሆነም። አላቅም፣ ምናልባት ተስማምቶ ሊሆን ይችላል። ዩናይትድ በኋላ ሀሳቡን ቀይሮም ሊሆን ይችላል። በእርግጥ ይሄን ለስህተቱ ማረጋገጫ ነው ብለን ማለት አንችልም፣ ግን ተስማምቶ በግል ነው ያለው። አፕሪል ወር ላይ ኢንዲካሊያ ማንቸስተር ዩናይትድ ጃረድ ብራስዌይትን ለማስፈረም አድቫንስድ ንግግር ላላልናቸዋለ፣ ግን አልሆነም ዝውውሩ። እንዲሁም አፕሪል ወር ላይ ማንቸስተር ዩናይትዶች በይፋ ኤሊዮት አንደርሰንን ለማስፈረም ጥያቄ ያቀርበዋለን፣ ግን ያቀርበው አይመስለኝም። አፕሪል ወር ላይ ኢንዲካሊያ ማንቸስተር ዩናይትድ ለያንዷ ሞንዴ ዝውውር ጥያቄ ያቀረባለን፣ ግን ይህን ከሚታመኑ ዜና ምንጮች አላረጋገጥንም። ሜይ ወር ላይ ኢንዲካሊያ እንዲሁ 69 ሚሊዮን ፓውንድ ለማክስ አራሆ የዝውውር ጥያቄ ቀረበ አለ፣ ግን አይመስልም። ኢንዲካሊያ እንዲሁ ጁላይ ወር ላይ ዩናይትድ ለኦሪሌን ቹዋሜኒ 70 ሚሊዮን ፓውንድ አቀረበ አለ። አይ ዶንት ቲንክ ሶ፣ ይህም የሆነ አይመስለኝም፣ አላረጋገጥንም። ከዛ ውጪም የሳታቸው ነገሮች አሉ። ለምሳሌ 59 ሚሊዮን ፓውንድ ለአሌክስ ስኮት አቀረበ ብሎም እንዲሁ ተናገረ። ከዛ ውጪ የተናገረው ጁላይ ወር ላይ ማለት ነው ምናልባት ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም የትላንቱን ነው የምላችሁ ካርሎስ ባሌባን ለማስፈረም በይፋ ጥያቄ ለማቅረብ ተዘጋጅቷል ሲልም እንዲሁ ተናገረ ማለት ነው። አሁን ለሁለተኛ ጊዜ ነው ስለ ስብሰባው የሚያወራው። ዩናይትድ በይፋ ጥያቄ አቅርበዋል ብሎ ከዚህ በፊት አውርቶ ነበር በባሌባ ጉዳይ። አሁን ሊያሻሽል ሆኖ ዩናይትድ ነው ብሎ ያወራው። ያን ያቀረቡትን ነገር ሊያሻሽሉት ነው ብሎ ተናገረ። ስለዚህ ቅድም የነገርኳችሁን ምክንያት ይኸው ለምን መሰላችሁ? ኢንዲካሊያን ከዚህ በኋላ ብዙም አላምኑ። አሁንም የባሌባን መረጃ ያደረስኳችሁ የመጀመሪያውን ዜና ብሬክ ያደርገው እሱ ስለሆነ ነው እና በዴቪድ ኦርንስተን እምነት ስለተሰጠው ምናልባት እንግዲህ ከባሌባ ጋር በተያያዘ ኮንታክት አሁንም ሊኖረው ይችላል በሚል እምነት ስላቀረብኩላችሁ ነው የእሱን መረጃ የማቀርበው እንጂ ከዚህ በኋላ ተአማኝ ነው አልላቸውም። ኢንዲካሊያን በጥርጣሬ እንደ ማንኛውም ዘጋቢ ሪፖርተር ነው ከዚህ በኋላ የምንመለከተው ለማለት ነው እና ሲሪየስ አይደለም። እንደ ሩመር አድርጋችሁ ግን ውሰዱት። አሁን ወደ ተለያዩ መረጃዎች ደግሞ እንለፍ። እንደው የምናምናቸው ጋዜጠኞች ምን አሉ በተለይ በዩናይትድ ዝውውር ዙሪያ የሚለውን እነሱን ባደርሳችሁ ነው የተሻለ የሚሆነው። መረጃ ግን አይነቅም። ያው የኢንዲካሊያንም መረጃ ብትይዙት በጣም ጥሩ ነው። ለመስማት ያህል ለኢንፎርሜሽን ያህል ብንይዘው የተሻለ ነው የሚል እምነት ነው ያለኝ። እዚህ ጋር አንድ መረጃ እየወሰድኩኝ ነው። ለምን መሰላችሁ? አሁን ብሬኪንግ ተብሎ የወጣ ዜና ስለሆነ ነው ቤተሰቦች። ይህን ዜና ያወጣው ደግሞ ሮብ ዳውሰን የተባለ የኢኤስፔን ጋዜጠኛ ነው። ተአማኝነቱ ምናልባት 8 ወይ 9 ከ10 የሚሰጠው አይነት ጋዜጠኛ ነው። እንደ ዴቪድ ኦርንስተን እና እንደዚህ አትሌቲክ አይደለም አይኖ ኢኤስፔን፣ ግን ደግሞ እንደው ካሉት እነኚህ ሚረር ከሚባሉት ወይም ደግሞ ዘሰን ጋዜጣ ከሚባሉት ይሻላል 100%። ይህን በእርግጠኝነት ነው የምነግራችሁ። እና ሮብ ዳውሰን ጥሩ ጋዜጠኛ ነው። ምን አለመሰላችሁ? ዩናይትድ አሁንም ቢሆን ሶስተኛ አማካይ አያስፈርሙም አይባልም፣ ምክንያቱም አሁንም ሶስተኛ አማካይ ዩናይትድ ሊያመጣ ይችላል ብሎ የተጫዋቾችን ስም ዝርዝር ሁሉ ሳይቀር እሱ አስቀመጠ ማለት ነው። እና ማማንን አስቀመጠ መሰላችሁ? 7 ተጫዋቾችን ያስቀመጠው። እንደ ሮብ ዳውሰን የኤስፔኑ ጋዜጠኛ ከሆነ አሁንም ኦሪሌን ቹዋሜኒን እያዩት ነው። አልወጡም ዩናይትዶች ከዚህ ተጫዋች
ፍላጎት አልወጡም ሙሉ ለሙሉ ብሎ አለ። አላቅም እኔ ለምን እንደዚህ እንዳለ እሱ ነው እንግዲህ የሚያውቀው ለምን እንዲህ እንዳለ። ትላንትም ከስፔን የወጡ መረጃዎች ተብሎ እንዲሁ እየሰማው ነው ጆዋሜኒን አሁንም ቢሆን ዩናይትድ ማስፈረም የሚችልበት እድል አለ የሚል ማለት ነው። ስለዚህ እሱ ደግሞታል። ኤድዋርዶ ካማቪንጋም በዩናይትድ በጣም በጥብቅ ይፈልጋል። ስለ ካማቪንጋ በኋላ አወራበታለሁ። በተለይ ለዩናይትድ ምን ያህል በጣም ቀለል ያለ ዝውውር ሊሆን እንደሚችል አሌክስ ስኮትን አለ። አሁንም ቢሆን ዩናይትዶች ጨከን ካሉ እንደው ከፍተኛ ገንዘብ አውጥተው ሰርፕራይዝ ሊያደርጓችሁ ይችላሉ። አሁንም ፍላጎታቸው አለ በዚህ ተጫዋች ዝውውር ጉዳይ ላይ ብለዋል። የተረሳም ተጫዋች አመጣ አንጀሎ ስቲራል። አሁንም ቢሆን የስቱትጋርቱ አማካይ በዩናይትድ ሊስት ውስጥ የሚገኝ ነው። ምናልባት ከሰርፕራይዝ ከሆኑ ዝውውሮች መካከል አንዱ ሊሆንባቸው ይችላል ብለዋል። አዳም ዋርተንንም እንዲሁ ተመልከቱት ብለዋል። ማኑ ኮኔንም አለ የዩናይትድ ሰዎች ባለፈው ሳምንት ወኪሉን እንዳገኙ መረጃ አድርሰናቸዋል። የዜና ምንጫችን ደግሞ ማርክ ጎልብሪጅ ነው። ማርክ ቤርናል የተባለም እንደዚሁ ተጫዋች ከባርሴሎና ዩናይትዶች በሊስት ይዘዋል ብሎ 7 ያህል አማካዮችን አስቀመጠ። ቹዋሜኒ፣ ካማቪንጋ፣ ስኮት፣ ሲለር፣ ዋርተን፣ ኮኔና ቤርናል። ይሄ የሮብ ዳውሰን መረጃ ነው ማለት ነው። ቤተሰቦች ይሄን ዜና እንዲሁ እንድትሰሙት በሚል ነው። ምናልባት ዩናይትድ እንግዲህ ሰርፕራይዝ የሚያደርገን ከሆነ አናቅም። ምክንያቱም ቤተሰቦች በድንገት እንደው ትንሽ ደንገጥ ነቃ ብለው በቃ ይህን ተጫዋች ማስፈረም አለብን ጥሩ ገንዘብ አውጥተን ብለው ሊያስፈርሙ ይችላሉ። እኔ ተስፋ አለኝ። አሁንም ቢሆን ሊያደርጉት ይችላሉ። ማድረግም አለባቸው፣ እንዲሁ ሊያደርጉትም ይገባል እና እጠብቃለሁ። ለዛ ነው ይሄን የምነግራችሁ። ለምሳሌ አሁን ደግሞ ሌላ ልንገራችሁ በዚሁ ጉዳይ ላይ ተስፋ እንድታደርጉ። አሌክስ ክሮክ አሁንም ቢሆን የቶክ ስፖርት ጋዜጠኛ ነው። ቅድም ብየዋለሁ ስለሱ ሳወራ ምን አለመሰላችሁ፣ በጣም ትልቅ አንድ ፈራሚ ቢያንስ እጠብቃለሁ አለ። የዝውውር መስኮቱ ከመዘጋቱ በፊት አይዱ ኤክስፔክት ዋን ቢግ ሳይኒንግ አትሊስት ሲል የገለጸው። ስለዚህ አሁን ከሮብ ዳውሰን መረጃ ጋር ይገናኛል። ሰርፕራይዝ ሊኖር ይችላል ማለት ነው። ቅድም እሱ የገለጻቸው ትልልቅ ስሞች በሙሉ ምናልባት ከሰባቱ አንዱን ዩናይትድ አስፈርሞ ይኸው አስፈረምኩላችሁ ብሎ እንደለመደው ሰርፕራይዝ ሊያደርግን ስለሚችል ነው። የአሌክስ ክሮክንም እንዲሁ መረጃ አስቀምጬ እዚህ ጋር ዶቶችን የማገጣጥብላችሁ በአሁንና ቢትዊን ናው ኤንድ ሴፕቴምበር ፈርስት ላይ የዝውውር ቀኑ የሚዘጋበት ጊዜ ነው ማለት ነው። ዩናይትድ አንድ ትልቅ ስም ያለው ተጫዋች ያመጣል ብዬ አስባለሁ። በጣም ቢዚ ይሆናሉ ብዬም አስባለሁ አለ አሌክስ ስኮት ሲያወራ ማለት ነው። አንዳንድ ዝውውሮችን ለመጨረስ ዩናይትዶች በጣም ቢዚ የሚሆኑበት ቀናት ከፊታችን አሉ ብዬ ነው በግሌ የማስበው ሲል ከተናገረ በኋላ በተለይ ያለ ዩናይትድ ብቻ አይደለም ሌላኛው የዩናይትድ ጎረቤት የሆነው ክለብ አለ ሲገልጽ ሲቲን ለማለት ነው። ሁለቱ በተለይ ማንቸስተር ከተማ በአጠቃላይ በዝውውር መስኮቱ ቀጣዮቹ ቀናት ላይ በጣም ቢዚዋ ከተማ ትሆናለች በሚል አሌክስ ክሮክ አስተያየቱን ሰጥተዋል ማለት ነው። እችን ነገር ቤተሰቦች አያችሁ መጀመሪያ እንደው ዴቪድ ኦርንስተንንም አስተውታል። አሌክስ ክሮክንም እንደው አስተውት እንዳይሆን ተስፋ እናድርግ። ምክንያቱም መረጃ ለመረጃ ያህል ነው። አሌክስ ክሮክ ጥሩ የሆነ ጋዜጠኛ ስለሆነ ያቀረብኩላችሁ። እሱ ይሄን በመናገሩ ብቻ ትልቅ ተስፋ ነው የሚመስለኝ በግሌ እና ትልቅ ፈራሚ አይ ቲንክ ጠብቁ። ሰርፕራይዝ አድርገው የዩናይትድን ደጋፊ በደንብ መካስ መቻል አለባቸው እና ይሄ ትንሽ ፔሲሚስት የሆነውን ደጋፊ ወደ ኦፕቲሚዝም ማምጣት መቻል ይኖርባቸው። እኔንም ቢሆን ጨምሮ እምነታቸውን እንድናገኝ ግዴታ ይሄን ማድረግ አለባቸው። ቲሙን ማጠናከር አለባቸው። ቤተሰቦች ይህን ይመስላል እንግዲህ ለዛሬ ያዝንላችሁ መረጃ ያገኘናቸው እጅግ ከምናምናቸው የዜና ምንጮች ዩናይትድን የተመለከቱ መረጃዎች በዚህ መልኩ ወጥተው እኛም ወደ እናንተ አድርሰናል። አሁንም አንተኛም የታመኑ እንደው በደንብ ማንቸስተር ዩናይትድን በተመለከተ ልንሰማቸው የሚገቡ የዜና ምንጮች የሚያወጡትን መረጃዎች ወደ እናንተ እየተከታተልን ማድረስ እንቀጥላለን። ተወዳጆች አብራችሁን ስለነበራችሁ ለዛሬም ከልብ እናመሰግናለን። ነገ እንገናኛለን። እስከዛ ሰላሙን ባይ